እርሶ ኮምፒውተር ላይ ስራ ሲሰሩ ማውዝ ፍለጋ ጊዜ ይባክናል ወይስ ስራውን እንደ ባለሙያ በፍጥነት ማከናወን ይፈልጋሉ? ዛሬ የኮምፒውተር ስራችንን በግማሽ ጊዜ እንድንጨርስ የሚያደርጉንን እና ማንኛውም የኮምፒውተር ተጠቃሚ ሊያውቃቸው የሚገቡ 10 ወሳኝ የኪቦርድ አቋራጮችን እናያለን። እነዚህን ዘዴዎች ካወቃችሁ በኋላ ስራችሁን በጣም ቀላል ይሆንላችኋል። እስከመጨረሻው አብራችሁን ቆዩ። እዚህ እንደምታዩት ስክሪን ሪከርድ አድርጌ ስለማሳያችሁ ኪቦርዳችንን እንጀምር። የኮምፒውተር ዴስክቶፕ ኪቦርዳችንን እናብራ ሴቲንግ ላይ ገብተን ማለት ነው። ከዚህ ግን እቺኛቷን ነካና ሴቲንግ ኦል ሴቲንግ እንትለዋን ክሊክ እናደርግና ኪቦርዳችንን ኦን እናደርጋለን ማለት ነው። እንደምታዩት ኢዚ ኦፍ አክሰስ ኪቦርድ ሴቲንግ የሚላለ ከዚህ እንገባና ኦን ስክሪን ኪቦርድ እንትለዋን አንዴ ክሊክ እናደርገን እናበራታለን። እንደምታዩት ከዚህ ያመጣልና ይሄን ኤክስ ብለን እንወጣና ከዚህ ግን እንዴት አድርጋችሁ እንትኖች እንደምትጠቀሙ በዚህ አሳያችኋለሁ ማለት ነው። እናንተ በራሳችሁ ኪቦርድ እያረጋችሁ መጠቀም ትችላላችሁ። አሁን ለምሳሌ ከዚህ ግን ላይ መጀመር ዊንዶ ፕላስ ኢን በምንጠቀምበት ጊዜ መጀመሪያውን ሳሳያችሁ ዊንዶ ፕላስ ኢን በምንጠቀምበት ጊዜ እንደምታዩት ፋይል ኤክስፕሎረርን ይከፍትልናል ማለት ነው። ወይም ደግሞ ዚስ ፒሲ ወይም ፎልደራችን ከዚህ ፋይል ኤክስፕሎረርን ይከፍትልናል ማለት ነው። አሁን ከዚህ ግን ላይ ይሄን ሚኒማይዝ አድርገን እናስቀምጠውና ከዚህ ደግሞ ቀጣይ ደግሞ ማሳያችሁ እንዳሁኑ ዊንዶ ፕላስ ዲን በምንጫንበት ጊዜ እንደምታዩት ዊንዶ ፕላስ ዲን በምንጫንበት ጊዜ ሚኒማይዝ አድርገው የቅድሙ ፎልደር ማለት ነው የከፈትነው ፋይል ኤክስፕሎረር ወይም ደግሞ አሁንም ዊንዶ ፕላስ ዲ እንደዚህ አድርገን ስንነካው እንደምታዩት ፋይል ኤክስፕሎረር መልሶ ያመጣልናል። ይሄ ማለት ዊንዶ ፕላስ ዲን የምንጠቀመው ሚኒማይዝ እና ማክሲማይዝ ለማድረግ ዊንዶ ፕላስ ዲን እንጠቀማለን ማለት ነው። አሁን ከዚህ ይሄ ኤክስ እንበለውና ደግሞ ሌላ ሾርትከት ኪ ላሳያችሁ። ዊንዶ ፕላስ ኤል በምንጠቀምበት ጊዜ ደግሞ ሉክ ስክሪን ወይም ደግሞ ኮምፒውተራችን እንደምታዩት ያጠፋልናል ማለት ነው። ከዚህ እንደምታዩት ኮምፒውተራችንን አጥፍቶልናል ሉክ አድርጎታል ማለት ነው። ከዚህ መግባት ከፈለግን ደግሞ እንዲያገኝ ክሊክ እናደርገውና ፓስወርድ ይጠይቀናል። ፓስወርዳችንን እናስገባለታለን። የኔ ፓስወርድ ይሄ ስለሆነ አስገብቻለሁ ኢንተር ብዬ እንደምታዩት እንዲያገኝ ከፍቶልናል ማለት ነው። አሁን ደግሞ ኮንትሮል ፕላስ ኮንትሮል እንጫናለን። ከዛ ሽፍትን እንጫንና ኢስክ ወይም ደግሞ አስክን ስንጫን እንደምታዩት ታስክ ማናጀሩን ይከፍትልናል ማለት ነው። ታስክ ማናጀሩን ለመክፈት ኮንትሮል ፕላስ ሽፍት ፕላስ ኢስክን ስንከፍተው ስንነካው እንደምታዩት ታስክ ማናጀሩን ይከፍትልናል ማለት ነው። አሁን ደግሞ ታስክ ማናጀራችን ኤክስ እንልና አሁን ደግሞ አልት ፕላስ እንልና አልት ፕላስ ካልን በኋላ ታብን እናስቀምጣለን። ታብን ከነካን በኋላ እንደምታዩት ያስመርጠናል አፕሊኬሽን ከዚህ ውስጥ መርጠን አንዱን እንትን ማለት እንችላለን ማለት ነው። ከዚህ ግን አሁን እየተጠቀምባቸው የነበሩ አፕሊኬሽኖች አሉ። ቪኤልሲ አለ፣ ማይክሮሶፍት ወርድም ከፍቼ ነበረ፣ ስክሪን ሪከርድ ማድረግበትም ከፍቼ ነበር። እንደምታዩት ደግሞ ኦን ስክሪን ኪቦርድንም ከፍቼ ነበር። አሁን ከዚህ ውስጥ የምፈልገውን ነገር መክፈት ስፈልግ አልት ፕላስ ታብን ነክቼ የምፈልገው እንደዚህ አድርጌ መክፈት እችላለሁ ማለት ነው። አሁን ደግሞ ኪቦርዳችን ተጠቅመን እንዴት አድርገን ኮፒ ፔስት ወይም ደግሞ ዲሊት እንዴት አድርገን እንደምናደርግ ላሳያችሁ። አሁን ከዚህ ግን ላይ ወርድ ውስጥ ከዚህ ፎልደር አንዱን ፎልደር ከዚህ ውስጥ አሁን ለማውጣት ብፈልግ አሁን ይሄን ፎልደር ከታርጌ ወደ ሌላ ቦታ መውሰድ ብፈልግ ኮንትሮል ፕላስ ኤክስን ስጫን እንደምታዩት ከት ያደርግልኛል። ከምፈልገው ቦታ ስደርስ ላይ ኮንትሮል ፕላስ ቪ ስጫን ፔስት ያደርግልኛል ማለት ነው። እንደምታዩት ወርድ ምትሏን ከዚህኛው አጥፍቶ ወደዚህኛው አድርጎልኛል፣ ከት አድርጎልኛል ማለት ነው። ለምሳሌ ይሄኛውን ደግሞ አልፈለኩትም ወደ ቅድሙ ልመልሰው ድራግ አድርጌ ከዛ በኋላ ማልፈልገው ፋይል አሁን ደግሞ እስከዚህ ውስጥ አሁን ለምሳሌ ይሄን ፎቶ አልፈልገውም ልበልና ፐርማነንት ዲሊት ወይም ደግሞ ሪሳይክል ቢን እንዳይቀመጥ አድርጌ መደለት ልፈልግ እንዴት አድርጌ እንደምደልት አሳያችሁ። አሁን ይሄ ሪኔሙን ፒቱ ነው። ከዛ በኋላ ሽፍት ፕላስ ዲሊት ምትዋን ስንጫን ኮምፒውተሩን ከዚህ ያስመርጠናል፣ ደልተው ይለናል። ኦኬ እንለዋለን። ከዚህ እንደምታዩት ደልቶልናል ማለት ነው። ሽፍት ፕላስ ዲሊት ከተጫነ ፐርማነንትሊ ወይም ደግሞ ሪሳይክል ቢን እንዳይቀመጥ አድርጎ ይደልትልናል ማለት ነው። አሁን ከዚህ ውስጥ ሪሳይክል ቢን ብንገባ ፒቱ እንደምታዩት የለም ማለት ነው። ይሄ የቆዩ የተደለቱ ፋይሎች ናቸው። ፒቱን ነበር የደለትነው፣ ፒቱ እንደምታዩት የለም ማለት ነው። የመጨረሻ አንድ ሾርት ከት ላሳያችሁ። ከዚህ ዊንዶ ፕላስ ቀስቶችን ወይም አሮዎችን እንጠቀማለን። ከዚህ ይሄን ስንጠቀም እንደምታዩት ኮምፒውተራችን ሁለት ቦታ ስፕሊት ያደርግልናል። ከዚህ ሁለት ቦታ መጠቀም የምንፈልገውን ክሊክ እናደርግና ከዚህ መጠቀም እንችላለን፣ ከዚህኛው መጠቀም እንችላለን ማለት ነው። እነዚህ 10 አቋራጭ በየቀኑ የምንጠቀማቸውና ጊዜያችንን የሚቆጥቡልን ናቸው።
እናንተ ከነዚህ ውስጥ የትኛውን በብዛት ትጠቀማላችሁ? ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ አድርጉት፣ ለጓደኞቻችሁ አጋሩት። ለተጨማሪ ጠቃሚ የቴክኖሎጂ ትምህርት ስማይል ቲዩብን ሰብስክራይብ በማድረግ አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።